ሰውን ውደደው እንጂ አትመነው። ምክንያቱም ጥርሱ እየሳቀ ውስጡ መቃብር ነው። በጣም ይገርማል። በጣም የሚገርም አባባል፣ በጣም ውስጤን የነካኝ አባባል። አንዳንድ ሰዎች እንደዚህ ናቸው። የሚወዱን መስለው በደካማ ጎናችን ይገቡና ከዛ እኛን የሚያጠምዱበትንና እኛን የሚጎዱበትን መንገድ ካመቻቹ በኋላ ጥሩ ጥሩ መረጃ ስለኛ ህይወት ከያዙ በኋላ እኛን ለመቅበር እኛን ከመሬት በታች ለማድረግ ይጥራሉ። ደግነቱ ግን እንደዚህ አይነት ሰዎች ብዙ ጊዜ አይጎዱም። ምክንያቱም በየዋህነት በመልካምነታቸው ስለሆነ ሰው መስለው የገቡት ወደኛ ህይወት የገቡትን ሰዎች የምንቀርባቸው ሁሉም ሰው እንደኛ መስሎን ስለሆነ ያን ያህል ጉዳት አይደርስብንም። እግዚአብሔር ይመስገን። ስንቶቻችሁ ናችሁ እንደዛ አይነት ታሪክ ያላችሁ? ወዳጅ መስሎ ነገር ግን ለእናንተ ህይወት መርዝ ከሚነሰንስ ሰው ፈጣሪ ይጠብቃችሁ። የእውነት ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ተመልሼ መጥቻለሁ። እንግዲህ ቲክቶክ ላይ ዞር ስል የሆነ መልእክት አገኘውና ብሩኬ ነው ሼር ያደረገው። የሚገርመው ነገር መልእክቱ ምን ይላል? ሰውን ውደደው እንጂ አትቀረበው ይላልና ውደደው እንጂ አትመነው። በዚች ምድር ላይ ይወደናል እወደዋለሁ እንጂ ከላይ ይወደኛል እኔን ብሎ ማሰብ ፍጹም ስህተት ነው። በጭራሽ ስህተት ነው። እውነቴን ነው የምላችሁ። በአሁን ሰዓት ራሳችሁን ውደዱ፣ ራሳችሁን ውደዱ እንጂ ሰው ይወደኛል ብላችሁ ሰው ላይ እምነት አትጣሉ። በጣም ይገርመኛል። እኔ ከአንድም ሁለት ሶስት ጊዜ እንደዚህ ጓደኛ መስለው ወዳጅ መስለው በህይወቴ ገብተው በጣም እስካሁን እንደነሱ ጥረት በፈጣሪ ቸርነት አለው አልወደኩም እንጂ በህይወቴ ደግሞ የበደሉኝ ሁለት ሴቶች መቼም ማረሳቸው። መቼም በህይወቴ የበደሉኝ ሁለት ሴቶች አሉ በህይወቴ የማረሳቸው፣ እኔን ያስቀየሙኝ ማለት ነው። በህይወቴ ጓደኛ መስለው የሚወዱ መስለው ቀርበው ነገር ግን እኔ ለማረድ የሞከሩ ሴቶች በህይወት ያረሳቸውም። ታውቃላችሁ ማንነታችሁን። ምናልባት እንዳጋጣሚ ሶሻል ሚዲያ አሁን ላይ እየተከተላችሁ ከሆነ ያኔ ያው ሶሻል ሚዲያ በማልጠቅምበት ሰዓት ነው እንትን ያለው ግን ይሄ ነገር የተከሰተው። ግን በተለይ ሰሚት ኮንዶሚኒየም ሳይሆን አዲስ ሰፈር እዛ አካባቢ ያለሽ ልጅ ካለሽ እንደው ምናልባት ይሄ ቪዲዮ ካወቅሽው እንደው ምናልባት አይምሮሽን አሞሽ ከሆነ አሁን ላይ ማለት ነው የድሮውን ምናልባት መቼም ከህሊና መራቅ አይቻልም አይደለ? የሆነ ነገርን ደግሞ መተው እንጂ መርሳት አይቻልም አይደለ? አንዳንዴ እኮ ብትበደሉ ይሻላል። ስትበድሉ ግን ሰውን የበደላችሁት ሰው ግን እውነቴን ነው የምላችሁ አትረሱትም። ምክንያቱም ህሊናችሁ ውስጥ አለ። የበደላችሁትን፣ ያስቀየማችሁትን፣ ያስከፋችሁትን ሰው ህሊናችሁ ውስጥ ታስቀምጡታለ። ህሊና አይዋሽማ። ከህሊና ማምለጥ አይቻልማ። ከህሊና ማምለጥ አይቻልም። እና ምናልባት ካለሽ እንደው አስታውሰሽኝ ከሆነ ምን ላይ ትሆኝ ለመሆኑ? እውነት አንቺ ደልቶሽ እየኖርሽ ነው ወይ? የኔን ህይወት አበላሽተሽ፣ የኔን ስራ አበላሽተሽ፣ እኔን ከምወደው ሰው ጋር አለያይተሽ፣ ህይወቴን በጥብጠሽ፣ እውነት ያ ሰው ያንቺ ሆኖ እስካሁን ድረስ እውነት ደግሞ ያደረግሽውና የዋሸሽው ውሸት ምናምን ነገር እውነት እስካሁን ከአንቺ ጋር ነው ወይ? እውነት አልተጸጸትሽም ወይ? እኔ አሁን ላይ ደስተኛ ነኝ፣ እግዚአብሔር ይመስገን። እንደው ምናልባት ከሰማሽኝ አሁን ላይ ደስተኛ ነኝ፣ እግዚአብሔር ይመስገን። በጣም ጥሩ ህይወት እየኖርኩ ነው። አንቺ ግን እንዴት ነሽ በሉልኝ። እንደው በጣም ስለገረመኝ ነው። እና ጓደኛ መስላ ቀርባ የሰራችኝ ስራ ትዝ ስላለኝ ነው። ደግሞ እንዳለሽ ሌላ
እሷን ተዋት ነው ስለሷ ማውራት አልፈልግም። እና ለማንኛውም አንዳንድ ሰዎች እንደዚህ ናቸው። እባብ ከሆነ ሰው ፈጣሪ ይጠብቃችሁ። እና የሆነ ሰው ደግሞ ወደኛ ህይወት ሲመጣና ሲቀርብ ምን ፈልጎ ነው? እኛ የዋህ ስለሆንን ምን አለ የዋህ ሰዎች ይህንን አያስቡም። ገባችሁ? ግን ሁሉም ሰው እንደሱ ነው የሚመስላቸው። የዋህ ሰዎች ምናልባት አይጠረጡም ማለት በቃ የእውነት ወዶኝ። ግን በአሁን ሰዓት ምንድን ነው ማለት ያስፈልጋል። እግዚአብሔርን ሰው የሆነ ሰው ወደ ህይወታችሁ ሲመጣ ምን ፈልጎ ነው? ከኛ ህይወት እውነተኛን ወዶን ነው? ምን አይቶብን ነው? እውነት አሁን ላይ እኔ እንደዛ ነኝ። የሆነ ሰው ወደ ህይወቴ ሲቀርብ እንደዛ ነኝ። ለምን ምን ፈልጎ ነው የሚል ነገር አለኝ። ምክንያቱም ያለፈ ህይወት ያስተማረኝ ነገር አለ። በጣም 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 ብዙ ነገር ብዙ ነገር ያለፈ ህይወት ስላስተማረኝ አሁን ላይ ሰውንም አላምንም። ሲመጡም ደግሞ ምን እንደፈለጉ እጠይቃለሁ። እናም አላቀርብም። እግዚአብሔር ይመስገን አሁን ላይ የቅርብ የምለው ሰው የለኝም። የቅርብ ጓደኛ የምለው ሰው ጓደኛ ሊኖረኝ ይችላል። ነው አለኝ። ግን ደግሞ ደካማ ጎኔን ወይም ደግሞ እኔ ሊጎዱበት የሚችሉበትን ነገር በጭራሽ አውጥቼ አላሳይም። እና ቡቡዬ እንግዲህ ያው ሰሞኑን ያጋጠመህን ነገር ባላቅም ይመስለኛል በሆነ ጓደኛ በኩል እየተበደልክ ነው። ምክንያቱም ትላንትናም ሼር ያደረገው ከትላንት ወዲያም ሼር ያደረገው ዛሬም ሼር ያደረገው ግራ የሚያጋባን በሆነ ሰው ብቻ በቅርብ በሚለው ሰው በአስመሳይ ሰው ተበድሏል ይመስለኛል። ከፍቶታል፣ ደብሮታል። እና አስመሳይ ሰዎች ከባድ ናቸው። እግዚአብሔርን በተለይ ለእኛ ጥሩ ያሰቡ መስለው የሚቀርቡ ጓደኞች እጅግ በጣም እንጠነቀቃቸው የሚገቡ ናቸው። ደግሞ በጓደኛ በራሳችሁ ሰው በቃ የሆነ በቀረባችሁ ሰው ስትጎዱ በጣም ያማል። በጣም ነው የሚያመው። የሩቅ ሰው እኮ ጠላታችሁን እኮ እንዴት ታውቁታላችሁ፣ ትጠነቀቁታላችሁ፣ ችግር የለውም። ግን በቃ ጓደኛ መስሎ የራስ ሰው መስሎ የቀረበ ሰውን ግን መጠቀቅ አትችሉም። በጣም ከባድ እና ቡቡዬ ይዞኝ ወንድም አለም መቼም ለዩ ነው አልላችሁም። እዩ ማለት አላቅም ለዩ ነው አልልም። መቼም ይሄ መልእክት ሊሆንም ይችላል በእርግጥ ምክንያቱም ያው እሷንም እንደዚህ ታደርገኛለች ብሎ ስለማያስብ ማለት ነው። ያው በጊዜው ጓደኛው ነበረች የድሮ ምናምን ነገር ሲጀመር ደግሞ ትላንትና ያላለቀ ፍቅር ላይ ገብተሽ ምናምን እያለች ስትቀደድ ነበር። ግን ምንም ከአሁን በፊት እኮ ብሩኬን እኮ ኢንተርቪው ላይ ምናምን አይተነዋል እኮ። ስለዚህ እናውቀዋለን። ግን እሷ አምናት ጓደኛ አድርጓት ስለነበረ የሱ ወዳጅ መስላ አሁን ያለበትን ተመልከቱ። ከባድ ነው።